ሙዚቃ ያው ሳርም ስጎለጉል ሳርስ ሙዚቃ ሞክር ነበር። ባህሌን እንዳስተዋውቅ ታላቅ መድረክ ሆኖልኛል በሚለው በፋና ላምሮት ላይ የተወዳደረ እንዲሁም አምስተኛ በመውጣት ያገኘነው ወጣት ነው። መለሎ ቁመና ሸምበቆ አንገትሽው መለሎ ቁመና ሸምበቆ አንገትሽው እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ዛሬ እንግዲህ የከተራ በዓል ነው፣ የመስቀል በዓል ነው 2018። በተለይ ደግሞ በዚህ በኢትዮጵያን ኮሚኒቲ ኔትወርክ ቴሌቪዥን ኢሲኤን ቴሌቪዥን ስቱዲዮ እንገኛለን። ዛሬ ይህንን በዓል አስመልክተን አንድ ወጣት እና ታዳጊ የኪነ ጥበብ ባለሙያ ጋብዣለሁ። ይህ ወጣት ከፍ ያለ ጌጡ ይባላል። ከፍ ያለ ጌጡ እስካሁን ድረስ ባየነው ቱባውን ባህል በማስተዋወቅ በሙዚቃዎቹ እጅግ በጣም ደስ በሚያሰኝ ሁኔታ እየሰራ የሚገኝ ወጣት ነውና ከዚህም ባሻገር ከቱባው ባህል ባሻገር በአይዱል በተለይ ደግሞ በፋና ላምሮት ላይ ከፍተኛ እውቅናና ዝናን ማግኘት የቻለ የወደፊቱ የባህል አምባሳደርም ሊባል የሚችልበት ሁኔታ ነው እየተመለከትኩ ያለሁት። በተለይ ደግሞ የኪነ ጥበብ ባለሙያዎች ጉሮሮ የተሞረደ የተቀባ አይነት ነገር ሊሉት ይችላሉ፣ በተለይ ከባህል አንጻር ማለት ነው። እና ከፍ ያለ ጌጡ ነው አጠገብ ያለው። ስለዚህ የኢትዮጵያ ኮሚኒቲ ኔትወርክ ቴሌቪዥን ይህንን ወጣት ታዳጊ የኪነ ጥበብ ባለሙያ እነሆ በስቱዲዮ ጋብዞ በመስቀል በዓል እና በተለያዩ ዝግጅቶች ጉዳይ ላይ ቆይታ ያደርጋል። እንኳን ወደ ስቱዲዮአችን በሰላም መጣህ ከፍ ያለ። እንኳን ቆያችሁኝ። አመሰግናለሁ። በጣም እናመሰግናለን። ዛሬ ደግሞ አምሮብሃል። የመስቀል በዓል ዋዜማው ላይ ያለነው በዓሉን መስለን ነው የተገኘው። እንዴት ነው? እውነት ነው። እንግዲህ ዛሬ መስቀል ነው። እንኳን አደረሳችሁ ማለት ፈልጋለሁ። በውጭም ሀገር ውስጥም ያላችሁ እንግዲህ የምታደንቁኝ አድናቂዎቼ አመሰግናለሁ። እንግዲህ ዛሬ ባህል ነው፣ መስቀል ነው። መስቀል ባህል ሲመጣ ደግሞ አብዛኛው በገጠሩ አካባቢ በጣም ነው የሚከበረው፣ በጣም ይከበራል። አሁን ላይ ደመራ የሚባል ነገር አለ። እንግዲህ በየገጠሩ ሁሉም በየማህበረሰቡ የራሱን እንግዲህ በጎጥ የሚከበር ትልቅ ባህል ነው መስቀል ባህል። ያን በተመለከተ ያው ባህሉን መምሰል ጥሩ ነው። ባህሉን መስዬ መጥቻለሁ። እንግዲህ በጣም የሚገርም ነው። ልብሱ ራሱ ምንድን ነው የሚባለው? ያ ለምሳሌ ጫማው እንኳን ይታወቃልና ልብሱ ራሱ ምንድን ነው የሚባለው? እንደገና ዱላውን ይዘሃል፣ አንገት ላይ አድርገሃል። ጸጉርህ ከመከም ነው እያወራህ ያለው። እንግዲህ እኔም ዞማዋ የተባለልኝ ሰው ነኝና እንዴት ነው አታውሰኝም? ጸጉር ምን ችግር አለው? በመጀመሪያ እንግዲህ ከዱላው አልነሳና እንግዲህ ሽመል በእኛ ሀገር አብዛኛው በገጠሩ ዙሪያ ገጠሩ ኢትዮጵያ ውስጥ ገጠር ላይ የተለመደ ነው። ሽመል እረኛ ላይ ከብት ስጠብቅ እንደዚህ በተለያየ ቦታ እንግዲህ ማሽላ ስጠብቅ አውሬ ስጠብቅ ዱላ ይያዛልና በተለይ ደግሞ አሁን ነሐሴ አካባቢ ወደ ጎጃም አካባቢ ወንዶቹ ቁምጣ ለብሰው ሴቶችን ልጃገረዶችን የከንፈር ወዳጅ የሚባል አለና አሁን ነሐሴ አካባቢ ነው እንግዲህ ያለፈ እንግጫ ነቀላ የሚባል ባህል አለና እዚህ አካባቢ ላይ ይታወቅ ነው። በቃ ቁምጣ ለብሶ ዱላውን ይዞ ካልሄደ ያወጣት ምንም አይባልም ማለት ነው። በቃ ይሄ ነው በቃ ባህል ነው። ዱላውን ይዞ ቁምጣ አርጎ እንግዲህ ይጓዛል ማለት ነው። ይሄ በቃ ይሄ ባህሉ ነው ማለት ነው። በቃ በድሮ በገጠሩ አካባቢ ያለ ማህበረሰብ የሚይዘው ነው ዱላ። ማንኛውም ሰው ባዶ እጁን አይጓዝም። በገጠሩ መንገድ ላይ ይወጣ ይችላል፣ የሚያጋጥመው ሰው ይኖራል፣ ብዙ ነገር ያጋጥመዋል እንግዲህ መንገድ ላይ ማለት ነው። እና ሽመል ያልያዘ ሰው እንደ ወንድ አይቆጠርም በገጠሩ ዙሪያ እንግዲህ። ከዚያ ደግሞ ልብሱ ጋር ስመጣ ይሄ ሳሪያን ስፌት ይባላል። ሳሪያን ስፌት እንግዲህ እኔ አብዛኛው የማውቀው ይህን ጎጃም አካባቢ ላይ ሳሪያን ስፌት በጣም የተለመደ ነው። ለባህል ትላልቅ ሰዎች አባቶቻችን ይለብሱታል። ጉንፍ ቀሚስ የሚባል ደግሞ እናቶቻችን ይለብሳሉ። አባቶቻችን ደግሞ ትልቅ ሰዎች ይለብሱታል፣ ወጣቱም ይለብሰዋል። ይህን ማለት ነው። በጣም ክብር ያለው ልብስ ነው፣ ቀላል ልብስ አይደለም። እና ስፌቱንም እንደምታየው እውቅ የሆነ ሰው ነው የሚሰራው፣ ዝም ብሎ ማንኛውም ሰው አይሰራውም። እና በጣም የሚያምር በባህል የታወቀ ነው። በቃ ሳሪያን ስፌት በጣም ድሮ ጀምሮ አሁን ወደ ጎጃም ውስጥ አሁን አብዛኛው ሰው የሚለብስ ይህን ነው። እና ዋናው ይሄ ትላልቅ ሰዎችና ባህል ሲመጣ የሚለበስ እንደ አንድ ታዋቂ አሁን በከተማው ላይ ምን ጂንስ እንደሚባለው ሁሉ ልክ እንደዚያ ሁሉ በገጠሩ ዙሪያም በቃ ይሄ በጣም የታወቀ ነው። ሰው የሚወደው አልባሳት ነው ይሄ ማለት ነው። ፎጣዋ ደግሞ ይሄ ፎጣ ደግሞ እንግዲህ አንድ ገበሬ ገጠር ላይ ወደ ገጠር ሲወጣ ራሱን ሊያመው ይችላል፣ ራሱን ይጠመጥማል።
ከዚያ አሁን ፀሐይ ይብሳል። ፀሐይ ሲመጣ ፀሐይ ራሱን ያደርግና አጨዳውን ያጭዳል፣ አረሞውን ያርማል። ጃሎ ጠምጥሞ ጃሎ ይላል፣ ያቅራራል፣ ይፎክራል። እንግዲህ በጣም ፎጣው በጣም ጥልቅ ክብር ነው ያለውና ፎጣውን ይዞ ብርድ ነገር ሊያጋጥመው ይችላል። ብዙ ነገር አለና ይሄ በጣም አንድ ሰው በገጠሩ ዙሪያ ሲጓዝ ሽመል ዱላ እና ፎጣ ይዞ ነው የሚጓዘው ማለት ነው። በቃ ምንም ነገር ምንም ቢሆን በቃ ታገኘዋለህ ማለት ነው። ፎጣ ሳይዝ አይጓዝም ገጠር ዙሪያ ማለት ነውና አሁን ደግሞ ባህል ነው እንግዲህ አብዛኛው ይህን ልብስ ነው የሚጠቀሙት ማለት ነው ወደ ገጠሩ ዙሪያ። በጣም ደስ የሚል ታሪክ ነው። እንደገና ደግሞ ይሄ እሴትን፣ ባህልን፣ ወግን በተለይ ደግሞ እንደዚህ ትውፊቶቻችንን ማክበሩ እጅግ በጣም ደስ የሚያሰኝ ነገር ነው። በተለይ ደግሞ አንተ ተወልደህ ባደግክበት አካባቢ ወደዚህ ወደ ከተማ ወይም ደግሞ ወደ አዲስ አበባ ሳትመጣ የነበረው የመስቀል በዓል አከባበር ምን ይመስል ነበር? እንዴት ነው የምታሳልፉት? ደመራ እንዴት ነበረ? በዛ አካባቢስ የመስቀል አከባበሩ ምን ይመስላል? ከዛ ባሻገር እንደገና ደግሞ የመስቀል በዓልና አርቱ ወይም ደግሞ ጥበብን ለማሳደግ የምትጠቀሙበት ዘዬ ምን ይመስል ነበር? እስኪ እነዚህን ነገሮች ያብራራልን። በጣም ጥሩ። እንግዲህ አሁን እኔ ራሱ ሆዴ እየባሰኝ ነውና እዚህ አሁን አዲስ አበባ ነው አሁን እንግዲህ እየኖርሁት ያለ እና በቃ ባህል ሲመጣ ልብህ ሆድ ይሸበራልና አብሮ አደጎች ጓደኞች አሉኝ ጎረቤት ጋር ባህል ሲመጣ ክፍለ ሀገር ላይ ወር ጀምሮ ነው የሚከበረውና በጣም ድባቡ ደስ ይላል። በጣም ድባቡ ደስ ይላል። ከተለያየ ቦታ ያሉ ዘመድ አዝማዱ ይመጣል ለማክበር አበት ለአዲስ ዓመትን ባህል ለማክበር ከዘመድ አዝማዱ ከተለያየ ቦታ ይመጣልና ድባቡ ገና ደስ ይላል በጣም እና ምንድነው እንግዲህ የመስቀል ባህል ስናክብር በገጠሩ ዙሪያ ምንድነው ራሱን የቻለ አካባቢው ዘፈን አለ፣ ማቀንቀን አለ። እኔ አብዛኛው ጠቅሞኛል ማለት እዚያ ነው የምናቀነቅንባቸው ዘፈኖች አሉ። አሁን እንደ ሆያ ሆዬ አለ። ማህበረሰቡ እዚያው ላይ እንግዲህ ሴቶችም ወንዶችም ራሳቸውን ችለው አታሞ ወይም ከበሮ ይባላል ያን ይዘው የሚዘፈን እንግዲህ ድለቃ ይለዋል። የሚደለቅበት ጥልቅ የሆነ የባህል ዜማዎች አሉ በዚህ አካባቢ ሰው በቃ አሁን እንግዲህ አሁን ዛሬ ዋዜማ ነው አይደለም የሚባለው ልክ እንደዚያ ሁሉ ዋዜማው ነውና ዛሬ ጀምሮ ግንድ ማግቢያው የሚባል በሆነ ማለት የግንድ ማግቢያ ይባላልና ምሳና የሚባል ደግሞ ከአበባ እንቁጣጣሽ ሆኖ ምሳና የሚባል ደግሞ ከቤት ላይ ሁለት በግራና በቀኝ ሁለት ይደረጋል ማለት ጫፍ ላይ ዛፍ ያለው ተልጦ ይደረጋል። እንግዲህ ግንድ ማግቢያው ነው ዛሬ ምሽት ጀምሮ 11 ሰዓት ጀምሮ ይዞራል ማለት ነው። 11 ሰዓት ጀምሮ ይዞራል። ሆያ ሆዬ እየተባለ ይዞራል። እሞታለሁ ብዬ ስባባ እንኳን መስቀል ጠባ እየተባለ በጣም ሰው በጣም እየዞረ በየጎረቤቱ በጣም ብዙ ጎጆ ነው ምን ዞረው የነበረ ብዙ ቤት ማለት ነው። እየዞርነ ባህልና ክብራለን። በዛን ሰዓት ስንጨፍር ስንጫወት አረጌ በጠርሙስ የሚሸልም ሰው አለ፣ በግ የሚሸልም አለ፣ ዶሮ የሚሸልም አለ። በቃ በጣም ዛሬ በተለይ በክፍለ ሀገር በጣም ጥልቅ ነገር ነውና በጣም ከነገው ይልቅ ዛሬ ነው የሚከበረው። ማታ በቆሎ ሸት አለ፣ ጠላው ምን ልንገር ያለ በቃ ያ ድባብ ነው። በዚያ ድባብ ነው እንግዲህ ሳክብረው ቆይቼ እኔ ደግሞ እንግዲህ ያሳለፍኩት ማለት ነው መስቀል እና በጣም ግሩም ነው። አሁን ላይ በክፍለ ሀገሩ በጣም በሚገርም ሁኔታ ነው እንግዲህ የሚከበረው ማለት ነው መስቀል ባህል። በተለይ ደግሞ አሁን እዛ አካባቢ ለምሳሌ አሁን አርቱ ጋር በተያያዘ ለምሳሌ ጥበብና የኢትዮጵያ የባህል አከባበር ለምሳሌ አሁን አርት ሲደመር የኢትዮጵያ የባህል እሴቶች ያ ማለት ሃይማኖታዊና ባህላዊ ትውፊቶች ማለት ነው። ያ ማለት ለምሳሌ በመስቀል፣ በደመራ፣ በጥምቀት፣ በፋሲካ እነዚህ ያበረከቱ አስተዋጽኦ በእናንተ አካባቢ ምን ይመስላል? እስኪ በዛ አካባቢ በነበርክበት ማለት ነው ሀሳቤ ገብቷል አልገባም? አርትና የባህል አከባበሩ ምን የተያያዙ የግንኙነት አላቸው? በጣም መልካም። እንግዲህ ይህ ባህል ሲደርስ ማንኛውም ባህል ሲደርስ ከኛ ራሱን ይሻል ምን አለው የሚከበርበት ስነ ስርዓት አለው። ለምሳሌ አሁን ይሄ ከነሐሴ ጀምሮ ከነሐሴ አዲስ አበባ ከዮሐንስ ጀምሮ ራሱን የቻለ ያከባበር ሂደት አለው። አብዛኛው ብዙ ዘፈኖች የሚዘፈኑበት አርቱ ውስጥ ላይ የሚገርመው ነገር እንግዲህ አሁን ወደ ክፍለ ሀገር ስትሄድ በዚህን ሰዓት እንግዲህ በጣም አዛውንቶች ጎራው ጃሎ ይላሉ። ጃሎ የሚሉበት ነው። ያቀነቅላሉ፣ እናቶች ያቀነቅናሉ። የሚገርም የሆነ ተሰጥኦ ያላቸውን ሰዎች ነው እንግዲህ እዚያ ላይ የምታገኘው ማለት ነው። በጣም
በቃ ምክንያቱም ባህል ሲመጣ ሰው ካልተወዘ ካልደነሰ በቃ ምንም አይደለም። በቃ ተነስ ነው የሚባል መፎከር የሚችል ይፎክራል፣ ያቅራራል፣ ጃሎ ይላል ማህበረሰቡ። ከዚያ ጋር ስታነጻጽረው በጣም ለአርቱ በጣም ጥልቅ አስተዋጽኦ ነው ያለው ለአርቱ። በቃ አብዛኛው እንዲሁም እኮ የአካባቢው የማህበረሰብ ዜማዎች አሁን በሙዚቃ ደረጃ ሰዎች ሰፋ ያደርጉታል እንጂ ከዚያ ነው የሚመጡት። ከዚያ ነው የሚመጣ በቃ አሁን ለምሳሌ ሆዴ ስራው ባሌ የሚል ዘፈን አሁን እዚያው የመጣ ነገር ነው። ሆዴ ስራው ባሌ በስራ ነጠላ ልበሽ የባል መደረቢያ እኔ ያለሁልሽ አንቺዬ እትመጭ እንደሆነ ስራው ባል ይሁን። ይሄ እንግዲህ በቃ አካባቢው የመጣ ዜማ ነው እና እንዲህ አዎ ከዚያ ይህን በባህል የሚዘመውን ዜማ ደራሲዎች ደግሞ በትምህርትም የታገዘ በቴክኒክም የታገዘ አምጠው ወደ ዜማ ሰፋ አደረጉትና በጣም በሚገርም ሁኔታ እንሰማዋለን ማለት ነው እንጂ አብዛኛው በቃ የህዝብ ዜማ ነው። አብዛኛው ዜማ ሲደመር የደራሲው ምናልባት የህዝብ ዜማ ሲደመር የደራሲው የሚለውን ነገር ካነሳን አንተ ከዛ አካባቢ አሁን በቀጣይ ላሉ ስራዎችህ ምንድነው እንደው ልታመጣው የፈለከው በተለይ ከበዓላቶቹ ጋር በተያያዘ ልታመጣው የፈለከው የሙዚቃ ስራዎች ይኖሩሃል? በጣም እንዴ በጣም ነው እንጂ ያው እኔ የተወለዱት ገጠር ማህበረሰብ ነው። ከገበሬው ጋር ነው እንግዲህ የተወለዱትኝ። በጣም ነው አሁን እኔ የምሰራውም ቱባ ባህል ነው፣ ማስተዋወቀውም ሀገር ነው፣ ሀገራችን ነው እንደ ኢትዮጵያ በቃ ባህልን ነው ማስተዋወቅና አብዛኛው በቃ ከሱ ነው እኔ አሁን የምሰራቸው ስራዬ ላይ በህዝብ ዜማ ላይ ከህዝብ ዜማ እኔ ሳድግ ያደግኩበት ባጨረው በተለያየ በራይትና ውቂያ በዚያ የሚሸለሉ የሚገጠሙ ግጥሞችን በዚያ በተለያየ በባህል የሚቀነቀኑ ዜማዎችን እንደዚህ ያሉና ከእንደዚያ ነው አብዛኛው እንግዲህ እኔ ስራዬን እንግዲህ ለመስራት እንግዲህ አሁን እየሰራሁም ያለ ማለት ነው። እስኪ እንደው አንድ መታስታውሰው በተለይ ደግሞ ለአድማጭ ተመልካቾቻችን ይደርሳል በተለይ ደግሞ ከአውዳ መጋያ ይዘህ አንድ ደስ የሚል ሙዚቃ እስቲ ጋብዘን እስኪ። በጣም ጥሩ። አሁን እንግዲህ ባህልም ከመሆኑ አንፃር ባህል ምሽት ሙዚቃ እንደ ሙዚቃ ነው እንግዲህ መዛፍ ነው የይሁኔ በላይን ሙዚቃ ዘፍናለሁ። ኧረ ነጋነ ያንያ እቴነ ያንያ ማልደሽ ያንያ በያብረሽኝ ዋያንያ ኧረ ነጋነ ያንያ እቴነ ያንያ ማልደሽ ያንያ በያብረሽኝ ዋያንያ ከሰማይ ጨረቃ አለች ገለል ምሪቱ በፀሐይ አለች ወለል ወለል በናፍቆት ሊዋለ ወለል ካንቺው ጋር ይዋለ የጊዮርጊስን ፈረስ አልጭነው ተውሼ የሙሴንም በትር አልይዘው ተውሼ አውጣይ ልበል እንጂ ቀኑን አስታውሼ አውጣይ ልበል እንጂ ቀኑን አስታውሼ አውጣይ ልበል እንጂ ቀኑን አስታውሼ ገዳማትን ጠርተው ቢለማመኑት አድባራትን ጠርተው ቢለማመኑት ለስጋ ይገኝም ለነፍስ ያመኑት ለስጋ ይገኝም ለነፍስ ያመኑት ለስጋ ይገኝም ለነፍስ ያመኑት ይላል። በጣም ያምራል። በእውነት እንደዚህ አሁን በተለይ ይሁኔ ይሄን እንደዚህ ሲዘፍን ሌሎቹ አርቲስቶች ምን ብለው ያውቃሉ? አሁን ማለት አንደኛ ይሁኔ እንግዲህ ከእናንተ አካባቢ ነው የመጣው፣ እዛ ከጎጃም አካባቢ ነው። በቅርቡ መጽሐፉ ታትሟል እና የህይወት ታሪኩ እና ምናልባት አንተ አሁን እነዚህ ስራዎችን የማን ነው በአጠቃላይ የምትሰራው? በተለይ በድምጽ ማለት ነው እንደው ተሰጦ ሲንገረን የማን ናቸው? ከዛስ እነዚህ አርቲስቶች ይሁኔ ብቻ ሳይሆን ሌሎቹ አርቲስቶች እንደው ምን አሉ ሲሰሙት? እደግ ተመንደግ ነው ይሄን አስተካክል ነው ምንድን ነው አሉ? እስኪ ያብራራልን። በጣም ጥሩ። እንግዲህ እኔ የባህል ተጫዋች ነኝ። ባህል ነው የምሰራው፣ ባህላዊ ሙዚቃ ነው የምጫወተውና እንደ አሪያ ወይም ደግሞ እኔ ተከትያቸው የመጣኋቸው በውድድሬም ስወዳደርባቸው የነበሩ ሙዚቃዎች አሉ። ይሁኔ ቀዳሚታ ነው። ይሁኔ ሙዚቃ የነ ደረጀ የነ ተስፋዬ ወርቅነህ የነ ወረታ ውበት የነ ቻላቸው የነዚህ ነው አብዛኛው የምጫወተውና
ብዙ ሰዎች ውድድር ላይ እንግዲህ በዛንታል ባህላዊ ሙዚቃዎች ሳስተዋውቅ በጣም ብዙ ሰዎች ነበር እንግዲህ የሚጠብቁኝ በሰፊው በጣም በርታ የሚሉ ሰዎች ነበሩ። የባህል ዘፋኝ ያገኘን በጣም ብዙ ሰው እንግዲህ መንገድ ላይም ሲያገኘኝ በአስተያየቶችም በተለያየ እንግዲህ ሲጽፉልኝ በጣም ወደፊቱ ጥልቅ ነገር ላይ እንደሚጠብቁኝ እነሱም ባህልም እኔ እንደማስተዋወቅላቸው በሰፊው ተስፋ ያደርጋሉና እኔም ያው በውድድሬ ላይ በጣም ህዝብ ያስተዋውቀኝ ሰው ደግሞ አብዛኛው ባህል ነክ ይወዳል። በጣም ባህል ይወዳል። የድሮ ማንነቱን ማወቅ ይፈልጋልና ባህል ስጫወት በጣም ነው ሲደግፉኝ የነበረ በሚዲያው በቃ ፋና ላምሮት ላይ ብዙ ሰዎች ውድድሬን ለማየት ከተለያየ ቦታ ፕሮግራም ሰርዘው ይገኙ ነበረ። በጣም ብዙ ሰዎች ነበሩና በጣም በባህል ሙዚቃ ውስጥ እንድቀጥል ብዙ አስተያየቶችን ይሰጡኛል። ከጎንህ ነን ብዙዎች አሁን ለምሰራው ስራም ደግሞ ከጎንህ ነን እያሉ እያበረታቱኝ ያሉ ሰዎች አሉ። በጣም ደስ ይላል። እና ከአርቲስት አንጻር ሳውና ሁኔን አግኝታቸው እንደዚህ እንዳጋጣሚ የነገሩ ነገር አለ ወይስ የኔ ባህል ልብስ እነሱ ናቸው የሸለሙ? በጣም ጥሩ። በመገናኘት ደረጃ እዚህ ጋር አሁን ታዋቂ ሰዎችን ውስኖችን ነው እንግዲህ ማግኘት እድሉ እንግዲህ በአንዳንድ ነገር አሁን ለምሳሌ ጓደኞች አሉ፣ ብዙ ታዋቂ ዘፋኞች ጓደኞች አሉ። ዋኛው አሸናፊ የሻላቸው ወንድም ጎበዝ የሆነ ዘፋኝ ነው። በጣም በመወዳደር ሰዓት ሁሌ አይዞህ በርታ በጣም ወንድማችንን አስታውሰህናል። የሱን ዘፈን ነበር መስዘፈን ነበር አስታውሰናል። ጥልቅ ነገር ነው ካንተ ወደፊቱ መጠብቅ በጣም ጥሩ ድምጽ አለህ አይዞህ በርታ እያለ በጣም ብዙ አስተያየት ነው የሚሰጠኝ። በጣም ነው የሚደነቀው። እኔ ያን የሻላቸውን ዘፈን በውድድር ሳቅርበው በጣም ነው ደስ ያለውና በጣም ነው እየደገፉኛል ማለት ነው። በጣም ደስ ይላል። እኛም በርታ ማለታችንን እንቀጥላለን። አንተ በተለይ ደግሞ አሁን ቀደም ብለህ እንደገለጽክልን በተለይ የነ ተስፋዬ ወርቅነህን የነ ቻላቸው አሸናፊን የነ ደረጀ ደገፋውን እንደዚህ የተለያዩ ስራዎችን እንሰራለን እና ከሴትስ እንደው የማንን ትሰራለህ? በጣም ጥሩ። ከሴት ዘፋኝ እንግዲህ በጣም ብዙ በማዳመጥ ደረጃ ብዙ አዳምጠን ያደግነ በጣም ብዙዎችን አዳምጠን ያደግነ ግን ያው እንደ መስማት ደረጃ በጣም ከልጅነቴ የማረሳው ትውስታም ያለብኝ የማናለሙሽ ዲቦ አሁን እሷን ስናንጎራጉር ነው ያደግነ። እስኪ እንደው እባክህ እንደው እናስቸግር እስኪ። መልካም አሳብለው የሚል ዘፈን አለ። በጣም በሰዓቱ በጣም ሲወደድላት የነበረች ነፍሷን ይማር ማለት ይችላል። በዚህ አጋጣሚ ደማምየውናና የወንዜ ልጅ ናና የአገሬ ሰው ናና አብሮ አደጌ ናና አንተ እንዴት ከርመሃል ጓዳህ እንደምነው የኔው ማንሮ መላቀጥም የለው አንተ እንዴት ከርመሃል ኑሮህ እንደምነው የኔው ማንሮ ዘምነው አሳበለው እንደው አሳበላሻለው አባይ ዳር ነው ቤቴ አሳበ እየው መሌ ትዛለኛ አገሬ መመኬ ነበር የፍቅር ጥማቴ አሁን ከምን ወዲያው ተለያየን እንዴ። በጣም ያምራል በእውነት። ማናለሙሽ ዲቦ እንግዲህ በኢትዮጵያ የባህል ሙዚቃ ላይ ከፍተኛ አሻራ ማስቀመጥ የቻለች ነገር ግን ያው ብዙም ያልተጠቀመችበት ነችና በዚህ አጋጣሚ እንደዚህ አይነት ስራዎቿን ስላስታወስክ እናመሰግናለን። በተለይ ደግሞ አንተ እኛ የምናውቅህ በፋና ላምሮት ነውና እንግዲህ አሁን ከመስቀል ደግሞ ወጣ እናድርገውና ወደ ራስ እስኪ እናምጣው። ተወልደ ያደግከው የት ነው? የተማርከው እድገት? በጣም ጥሩ። እንግዲህ ተወልጄ ያደጉት ዳንግላ 05 ቀበሌ ዳንግላ ነው። ዘለሳ ጊዮርጊስ ይባላል ልዩ ስሙም። እዚያ አካባቢ ተወልጄ ያደጉትኝ። ከዚያ በኋላ እንግዲህ ከገበሬ ማህበረሰብ ነው ተወልጄ ያደጉትኝ። ከዚያ በኋላ ግን ትምህርት ገባሁኝ። ያው ፋዘርን አባቴን ሳግዘው ባጭደውም በርሻውም በተለያየ ሳግዘው ቆይቼ ጎን ለጎን እየተማርኩኝ ከዚያ በኋላ እንግዲህ
ሙዚቃ ያው ሳርም ስጎለጉል ሳርስ ሙዚቃ ሞክር ነበርና እንግዲህ ከመጀመሪያው ብንሳለህ ሰዎቹ ይሰሙኝ ነበር ጥሩ ነው የሚሉ ሰዎች ነበሩ አልፎ ሀጁ ቁሞ ያዳምጥ ነበር በጣም ስዘፍን ምን ስል ማለት ነው ከዚያ በኋላ 10ኛ ክፍል ከደረስኩ በኋላ እዚያው በሚገኙ በአካባቢው በሚገኝ ኪነት ቡድን አለ እዚያው ኪነት ቡድን በወረዳው በመግባት ከአስተባባሪ ሆኜ በኪቦርድ ወይም ደግሞ እዚያው ሙዚቃ ማተር ሆኜ ሰርቻለሁኝ ከሰራው በኋላ ግን በደንብ ሙዚቃን መሰልጠን ጀመር መዝፈን ጀመርኩኝ ከ10ኛ ክፍል ከደረስኩ በኋላ ግን ትምህርቱን አቁሜ ወደ ሙዚቃው ገባሁ ማለት ነው ፋዘር እርሻ ድረስ ወይም ትምህርትን ተማራለኝ አይ እኔ ወደ ሙዚቃው ነው አልኩትኝ ከዚያ ወደ ደብረ ማርቆስ መጣሁ ማለት ወደ ደብረ ማርቆስ መጥቼ ሸበል በረንታ በላይ ዘለቀ ባል ቡድን እዛ ላይ ለ2 ዓመት ያህል ቆይቻለሁ ስሰራ ቆይቻለሁኝ በትክክል ቱባ ባህሉን የጎጃምን ባህል በደንብ አድርጌ ተምሬያለሁ እዛ ላይ በትክክል ማለት ነው ራሴንም ያገኘሁበት ጥልቅ ቦታ ነው እንግዲህ ያ ቡድን ማለት ነው ከዚያ በኋላ ከሰራው በኋላ ወደ አዲስ አበባ ነው የመጣሁት ማለት ወደ አዲስ አበባ መጥቼ ያው እዚህ ጋር ሰዎችን በማግኘት ስልጠናዎችን በመውሰድ ያው ፋና ላምሮት ደረስኩኝ ማለት ነው እና እኔ ያደጉበት ማህበረሰብ እዚያው ነው ዳንግላ ይባላል ጎጃም በአሁኑ ሰዓት እዚህ ኢትዮጵያን ኮሚኒቲ ኔትወርክ ቴሌቪዥን ኢሲኤን ስቱዲዮ ነው የምንገኘው አጠገቤ እንግዲህ ከፍ ያለ ጌጡ የተሰባለው ወጣት ድምጽ አለ ይህ ድምጻዊ እንግዲህ በባላገሩ በተወሰኑ ክፍል በባላገሩ አይዶል እንደገና ከዛ ባሻገር በፋና ላምሮት እጅግ በጣም በከፍተኛ ሁኔታ አቅምና ችሎታውን በማሳየት በራሱ አገላለጽ ባህሌን እንዳስተዋውቅ ታላቅ መድረክ ሆኖልኛል በሚለው በፋና ላምሮት ላይ የተወዳደረ እንዲሁም 5ኛ በመውጣት ያገኘነው ወጣት ነው በተለይ ደግሞ ጥሩ ቆይታም እያደረግን እንገኛለን ስለዚህ አሁን እንደው አንተ ከፍ ያለ ምናልባት ያንተን አላማና ራዕይ ባላቅም አሁን ምንድነው አሁን በተለይ ደግሞ ልታካሄድ የፈለከው በተለይ አሁን በኪነ ጥበቡ ላይ ማለት ነው አሁን ምሰራቸውን ስራዎች አሁን በቀጣይ ምን ላይ እንጠብቅህ በጣም ጥሩ አሁን እንግዲህ ውድድር ከጨረስኩ በኋላ እኔ ወደ የራሴን ስራ እየሰራሁ ነው አብሮኝ የሚሰራ ሰው እንደውም ጥልቅ ሰው አግኝቻለሁኝ በዚህ አጋጣሚ የኔ አካሉ ይባላል ማመስገን እፈልጋለሁኝ እሱ ነው በደንብ እንግዲህ እንደ ልጅና እንደ አባት በመሆን አብሮኝ እንግዲህ አብሬው እዚያው ሆኜ የራሴን ስራ ባህላችን በደንብ አድርገን እየሰራን ነው በመጀመሪያ ክሊፕ ነጠላ ዜማ ሲንግል ነው እንግዲህ አሁን ጀምረን እየሰራን ያለነ ከዚያ በኋላ ደግሞ ወደ አልበም ነው እንግዲህ እየሰራን የምንገኘው አሁን ላይ ባህላዊ የሆነ ነገሮችን ባህል ነክ የሆኑ ነገሮች ከኔ ጋር የሚሄደውን ሰውየው በደንብ አይቶኝ ያን ነው እየሰራሁ የምገኘው ማለት ነው አሁን ነጠላ ዜማዎችን እየሰራ ነው አለው በጣም ደስ ይላል አይ እንግዲህ በኢትዮጵያን ኮሚኒቲ ኔትወርክ ኢሲኤን ስም እኛም ወዳጆች አሉን በተለይ ኢንጂነር ፋንታው ጨፎ በጣም ጥሩ ወዳጄ ነውና ከድሮስ ከዘንድሮ ማን ነው ምናልባት እነሱና ሌሎችም ሰዎችንም የሚያቻቻል ችግር የለውም እንደገና ከድራሲ የኔው አካሉ ጋር እንደዚህ መስራት ደግሞ እጅግ በጣም ደስ የሚያሰኝ ነው እሱ ባህሉን ዘይውን ትውፊቱን ሁሉን ነገር ያውቀዋል የብዙ ሰዎችን ስራዎችን የሰራ ነውና መምረጥህም ጥሩ ነው ቀለምህን ማወቅ ማለት ነው ከዛ ባሻገር ለምሳሌ አሁን በተለይ ደግሞ ድጋሚ የተሰራቸው ያሰብካቸው ስራዎች ሲኖራሉ ለምሳሌ አሁን አሁን አሳድገሽኛል ማማ የሚለው የወረታው ውበት እስካሁን ድረስ በድጋሚ ሲሰራ አላየሁትም የለም እና ለምሳሌ አሁን የስዩም ጥላውን ተሰርቷል የተለያዩ ዘፋኞች ተሰርቷልና እንደዚህ አይነት ሀሳብ ሲለም ወይ ከድራሲዎቹ ከባለቤቶቹ ጋር ተነጋግረህ በተለይ ደግሞ ያለፉ አርቲስቶችን ነው እና በአብዛኛው ይሰራለው እና እንደዚህ አይነት ሐሳብ አለ ወይ እስኪ ነገር አብራራልኝ አዎ እሱ ሐሳብ አለ እንግዲህ መቼም አሁን ላይ እንደ የድሮዎችን ዘፋኝ አንስቶ መጫወት በጣም ብቃት የሚጠይቅ ነውና ራሱ ለዛውን ወዙን ማምጣት ይጠይቃል አሁን በድፍረት እጫወታለሁ አልልህም ግን ሐሳቡ አለኝ ለምሳሌ የቻላቸው ዘፈን ላይ በውድድሬም ጥልቅ ነገር ነው ያገኘው የቻላቸውን ዘፈን በደንብ ከፈቀዱልኝ አሳባለን ወንድምየው ጋር በጣም ወዳጅ ነን እንግዲህ እግዚአብሔር ከፈቀደ የቻላቸውን ዘፈን ለመስራት አስቤያለሁኝ ከፈቀደልኝ እሱ ማለት ነው የራሴንም እያስኬድኩኝ እሱ ነው ያስቤያለሁ
በጣም የሚገርም ነው። እንደው ምናልባት በዚሁ ካነሳው ጥሩ ነው። የቻላቸውን ካልክ እስኪ የቻላቸውን በጣም አንተ ሰራዋለሁ አቅም አለኝ የምትለው የቻላቸው አሸናፊ የዋኛው አሸናፊ ወንድም ነውና በጣም በኢትዮጵያ የባህል ሙዚቃ ላይ በተለይ ማሲንቆን ይዞ በሚያደርጋቸው ነገሮች ይታወቃልና እስኪ የቻላቸው አሸናፊ ሙዚቃ በዛው ብናስኬደው አይሻልም? በጣም ጥሩ። እስኪ ጋብዘን እባክህ። በጣም ከቻላቸው እንግዲህ በጣም እኔ እጫወተዋለሁ ብዬ የማስብ እንግዲህ እንደሱ ባይሆንም ዳኝነቱን ይስጡ እንግዲህ ደራሲዎቹም ሁሉም ያሉት እንግዲህ አያንቺ ገራገር የሚል ሙዚቃ አለው። ነይ ነይ ያገሬ ልጅ ነይ ነይ የወንዜ ልጅ ነይ ነይ ያገሬ ልጅ ነይ ነይ የወንዜ ልጅ መለሎ ቁመና ሸምበቆ አንገትሽው መለሎ ቁመና ሸምበቆ አንገትሽ ከንቶ ወዴት ጠፋ ያ ሰውነትሽ ከንቶ ወዴት ጠፋ ያ ሰውነትሽ አያንቺ ገራገር አያንቺ ሞኝ አድባር አያንቺ ገራገር አያንቺ ሞኝ አድባር በቁመናሽ ፈቱት ያሰርሽውን አምባር በቁመናሽ ፈቱት ያሰርሽውን አምባር እምዬ ቀሚስሽን በጠባቧ አሰፊው እምዬ ቀሚስሽን በጠባቧ አሰፊው አይ ዛሬ በሙሉ አካል የለሽም በሰፊው ዛሬ በሙሉ አካል የለሽም በሰፊው እንግዲህ እናቴ ቆራጭ ልበሽልኝ እንግዲህ እናቴ ቆራጭ ልበሽልኝ ወጭማ ላበዛ እንዲህ ካነሽልኝ ወጭማ ላበዛ እንዲህ ካነሽልኝ ጠበቃሽ ማን ይሆን ዋስሽስ ማን ይሆን እማኝሽ ማን ይሆን ዋስሽስ ማን ይሆን የነበረሽ ሁሉ እንዳልነበር ሲሆን አይ የነበረሽ ሁሉ አይ እንዳልነበር ሲሆን ይላል ማለት ነው። በጣም የሚገርም ነው። ብቻ ደስ ይላል። እናመሰግናለን። እንግዲህ ጨዋታችንን እያጠቃለል ነው እንምጣ። በተለይ ደግሞ እዚህ ስቱዲዮ ተገኝተህ ይህን የመሰለ ጨዋታ በማካሄድህ እጅግ በጣም እናመሰግን እንወዳለን። እንግዲህ አንተ በጣም በእውነት ነው የምልህ እንደው እኔ እንደ ሚዲያ ባለሙያ እንደ ጋዜጠኝነቴ ጉሮሮህ እጅግ በጣም ደስ የሚል ነውና ጥሩ ተስፋ ጥልባለሁ። እዚህም የኛም እንትን ድርጅትም እንደዛው እንደው ወደ መጨረሻ ስናጠቃለው መጨረሻ ላይ ልገልጸው የምትፈልገው ሀሳብ ካለ ከአርቱ ጋር ከባህሉ ጋር ወይም ደግሞ እንደው እስካሁን ድረስ ያላነሳቸው ጉዳዮች አሉ ብለህ የምታስበው ካለ አንድ እሱን እድል ልስጥህ። ሁለተኛ የምታመሰግናቸው ሰዎች፣ ድርጅቶች፣ ግለሰቦች ካሉ ሁለተኛው እሱ ነው። ሶስተኛው በአንድ በምትወደው ሙዚቃ በተለይ በደረጀ ደገፋው ቢሆን ወይ በመሀሪ ደገፋው ቢሆን ደስ ባለ ጨዋታችንን ብንዘጋው ደስ ይለኛል። ማስተላለፈው መልዕክት ምንድነው? አሁን እንደ ሀገራችን ደረጃ በጣም ሙዚቃ ኢንዱስትሪ በጣም አሁን ላይ እየተጎዳ ነው ያለው። እንደራሴ ማለት ነው እንዳየሁት በጣም ተጎድቷል። አብዛኛው አይተ እንደሆነ አሁን የግጥምና የዜማ ደራሲዎች አሁን እኮ የዘፈነው ሳይሆን ዘፈኑን ለሆነ ነገር ሻው ያደረገው ያሳየው ሰው ነው። አሁን በጣም በተለይ በቲክቶኩም የተሻለ ነገር እያገኘ ያለ በደንብ አድርጎ በመከራ ሰርቶ ያህል ዘፈን ለህዝብ አድርሶ እዚያ ያሉ ሰዎች አሁን ምንም አራሻቸውም የሉም፣ አይታወቁም። ማመስገን የሚባል ነገርም የለም እና አብዛኛው አሁን ላይ በጣም የሙዚቃ ኢንዱስትሪ ተበክሏል። ማንም ሰው አሁን የመጣ ሙዚቃ ኢንዱስትሪ ይገባል፣ ድምፁ ወይም ደግሞ ባህሉን ራሱን ሳያውቅ ይገባልና በመግባት የኛ ሙዚቃ እንትን ደግሞ ተበረሰ። ይሄ አብዛኛው የባህል የሚባለው ነገር በጣም ተበረሰ፣ በጣም ማለት ነው ተበረሰ። አብዛኛው ሰው አሁን ምንድነው ገንዘብ ነው፣ በገንዘብ እንደምንም አድርጎ አሁን በቲክቶክም በምኑ እንትኑን ሰዎችን ታዋቂ ወይም ደግሞ ፎሎወር ያገኛል። ከዚያ በኋላ ገንዘብ ስላለው ብቻ የሆነ ዘፈን ይዘፍናል ማለት ነው፣ ይዘፍናል። ከዚያ በቃ በዚያ ጉዳይ ተሸፋፈነ። ሰው ደግሞ አድማጭ ደግሞ በጣም በጣም ጥሩ ህዝብ ነው እንግዲህ አድማጭ አይደለ፣ አድማጭ ደግሞ ጥሩ ነገር ማግኘት አለበት። በዚያ የተነሳ ሰው ይበከላል።
ጥሩ ነገር ወደ ሙዚቃው ያለው አመለካከት ብዙ ሰው ሙዚቃው አመለካከት በጣም ማንኛውም ሰው ገንዘብ ያለው ሰው ተነስቶ ይዘፍናል ሙዚቃውን ማለት ነው። እሱ በመሆኑ በጣም አሁን ያሳዝናል። ያለው ኢንዱስትሪ በጣም ትንሽ ወድቋል። የቀዘቀዘ ነገር ነው ማለት ነው። የሰሩ ሰዎች በትክክል በዋጋቸው ልክ አልተያዙም፣ አልተንከባከቡም። በጣም እንክብካቤ የሚባል ነገር የለም። ሰዎቹ አብዛኛው የሚገራርሙ የሆኑ ዜማ ግጥም ሰርተው አሁን ላይ ያሉበት ሁኔታ ትንሽ አስቸጋሪ ነውና ከዚያ አንፃር አዳፈነው እና ያልሰራው ነው እየተጠቀመ ያለ። ከሰራው ይልቅ በጣም ከለፋው ይልቅ ያለፋው ነው እየሰራ ያለ። ከዚህ እንደዚህ ከመሆኑ ይልቅ ቁጥጥሩ ቢኖረው ደስ ይለኛል። ቁጥጥር ቢኖረው በባህል በዘመናዊ ቁጥጥር ኖሮት አሁን እኔ አልደረስኩበት ድሮ ቦይ ነው የምሰማው ድሮ ማለት አንድ ሰው ዘፈን ሊያወጣ እንግዲህ ወደ አዲስ አበባ ሲመጣ ወይ ስቱዲዮ ሲመጣ ይፈትሽ እንደዳኛ ይፈትሽ ነበር። እኔ ሲያወሩ ነው ተፈትሾ በቃ የሙዚቃ የመውጣት አቅም አለው ተብሎ ነው አልፏል ተብሎ ሙዚቃ ተከለው እኔ ለማገብራው ምናምን በጣም ብዙ ስራዎች ሁሉ የወደቁበት ሁኔታ አለ። ታይቶ ነው ተገምግሞ ነው ታይቶ ነው አቅሙ እንዴት ነው ድምፁ ግጥሞቹ እንዴት ናቸው። በኋላ ያው ሳንስሮ የሚል ነው እንግዲህ ሊቀር የቻለው እንጂ እንደዛ ተገምግሞ የኢትዮጵያ ሙዚቀኞች ማህበር እንደዛ ነበር። እሺ እንደዚህ አይነት ነገር ቢፈጠር ጥሩ ነው። ምክንያቱም አሁን ደግሞ ተነስቶ ማንኛውም ሰው ገንዘብ ስላለው ብቻ ሙዚቃ ይሰራል። በቃ ገንዘብ ስላለው ሙዚቃ ይሰራል። ከዚያ እንግዲህ ሙዚቃ ልሱ ይወድቃል ማለት ነው በጣም እና ይሄ ነገር እንደው ተመልሶ ቢመጣ እንደራሴ ምኞቴ ነው። በጣም ቢስተካከል እላለሁኝ። ከዚያ አሁን የኛ ህዝብ በጣም ማህበረሰቡ ባህል ሙዚቃ በጣም ተጠምቷል። በባህል ሙዚቃ በጣም ሰው አሁን ይፈልጋል። አብዛኛው ወደ ውጭ አይተህ ሆነ ለኮንሰርትም ሆነ ለምንም ነገር ሰው አሁን አብዛኛው የምታየው ለብሶ ነው። የባህል ልብስ ለብሶ ነው የምታየው። ጭራውን ይዞ ነው የምታየው። አብዛኛው ወደ እስራኤል ወደ ዱባይ ብትሄድ ባህል ነው በቃ ባህል ነገር ይፈልጋል። ያው ዘመናዊ እንትን እያሉ ሳይሆን ሞር ሰው በቃ ባህል ምክንያቱም እኛ የምንለይበት ከነጮች በባህል አሁን ወደ ውጭ ብጠራ ዘናቢ ጅንሴን ሱፌን ካራባቴን አድርጌ ብጓዝ ማንም ሰው ላያየኝ ይችላል። ግን ይህን ባህሌን ወጌን ሽመሌን ይዤ ፎጣዬን ይዤ ግን አሁን ውጭ ሀገር ብሄድ ሰው እንዴት ነው ቅርቡ የሚሳበው? እኔን ነው ሰው የሚያየኝ። ለምን ከየት ነው የመጣ የትልጅ ባህል ምንድን ነው ይሳባል ሰው እና እንደዚህ አይነት ነገር ይፈለጋል አሁን ላይ። ስለዚህ አሁን ላይ ባህልን በደንብ አድርገን እንደዚህ ባህላዊ ሙዚቃዎችን በመደገፍ ለምሳሌ ሲሰሩ ሙዚቃዎች በማየት ድጋፍ በማድረግ ሰዎቹ ቢያግዙንና እኛም አብረን ብንወጣ ነው። ከዚያ ምለው ምንድነው እኔ አሁን በደንብ የኢትዮጵያ ባህልን ለማስተዋወቅ አቅጄ እንግዲህ ህይወት የሰጥቼ ነው እንግዲህ ከክፍለ ሀገር መጥቼ አዲስ አበባ እየሰራሁ ነው ስራዬ። አብሮ መስራት የሚፈልግ ሰው ካለ ማገዝ የሚችል ሰው ካለ አይዲያ ያለው ሰው ካለ አብሮ እንዲሰራ ይሄን አብረን እንሰራለን ብዬ መንገድ ከፍታለሁ ማለት ነው። አብሮ እንዲሰራ በጣም ደስ የሚል ነው። በምን ማለት አሁን ለምሳሌ አሁን አብሮ የሚሰራ በግጥም በዜማ በድርሰት እንደገና ደግሞ የውጭ ነገሮችን በማመቻቸት እና በየትኞቹ እና ጥሩ ነው ሀሳብህ። ከወጣ እስከ አዋቂ ነው ጥሪን እያቀረብክ ያለው ጥሩ ነው። እሺ በዚህ አጋጣሚ ደግሞ የራስ መገኛ እንትን ካለህ እሱን ብገልጽልኝ ትችላለህ። አራሽ ይኖራል ማለት እንትን ራሴ ዩቲዩብ ቻናል አለኝ። እሺ ከፋ ላይ ጎጃም ነው ዩቲዩብ ቻናል አለኝ። እሱ ላይ እንግዲህ የራሴን ስራዎችን መለቅበት ወደፊት የምትምልበት እሱ ቻናል አለኝ። አንድ እሱ አለኝ። ከዚህ በማንኛውም በመገኝበት ሚዲያ ሰዎች ማግኘት ይችላሉ። አሁን ማለት በዜማም በግጥምም የሚለው ነገር አሁን እንዳልኩ እየሰራሁበት ያለ ትልቅ ሰው አለ። ግን ደግሞ ማንኛውም ሰው ሀሳብ አይጠላም አይደለም። ሀሳብ አይጠላም አይደለም። ለምሳሌ አንድ ሰው ሌላ አይቶ ይህ ሰው ይህን ነገር በጣም ይወጣዋል የሚያስብበት ነገር አለ። ያ ነገር አለ መንገዱ ክፍት ነው ማለት ነው። ለምሳሌ በተለያዩ ውጭ ሀገር ላይ ያሉ ሰዎች ነው አቅም ያላቸው ሰዎች ይኖራሉ። በተለያየ ነገር በፋይናንሻል ነገር ይኖራሉ። ባህል የሚወዱ ልክ አሁን እንደናንተ እንደዚህ ሚዲያዎችን እንዳደረገው በቃ ማለት የሚፈልጉ ነገር ይኖራሉ እና እንዲህ ነገሮች ኖሩ ያው ለምሳት ዝግጁ ላይ ማለት ነው። አብሬ የተለያየ ባህል በሚዘጋጅበት ቦታ ሙዚቃዎችን ድግሶችን ለማዘጋጀት አብሬ ከነሱ ጋር ያለው መንገድ ክፍት ነው ማለት ነው። ለምሳት ፍላጎት አለ። በተለያየ ነገር ሰው ማገዝ የሚፈልግ ሰው ካለ ወሰን ማለት የሆነ ስራ ማሰራት የሚፈልግ ሰው ካለ ከጎን ነው ደግሞ ነገር ውስጥ ማለት ፈልጋለሁ ነገር አለ። እሺ አሁን በአሁኑ ሰዓት መቼም እዚህ ከፍ ያለ ጌጡ የተባለው ወጣት ድምፃዊ ነውና ይህ ወጣት ድምፃዊ እንደው መቼም ሳንነጋገር ግጥም ዜማ ትሞክራለህ ወይ? ከዛ ውጭ ደግሞ የሙዚቃ መሳሪያዎችን ትጫወታለህ ወይ? እነዚህ ነገሮች እኮ ሳገልጽልን እኮ ቻው ልንባባል ነው። እንግዲህ መሳሪያና ውዝዋዜ እንኳን የለውም አልችልም። ያው ለክፉ ቀን ግን ሁሉም ሰው የአቅሙ ይሞክራልና እሱ በውዝዋዜ ላይ የለውበትም። መሳሪያ ጨዋታ ላይ አልችልም ማለት ነው። ግጥምና ዜማ ያልኩህ ላይ ግን ዛሬ እሞክራለሁ፣ በራሴ እሞክራለሁ። በተለይ ዜማ እሞክራለሁ።
ዜማ ግን የሚመጣ የሆነ ሰዓት ነው የሚመጣ። አንዳንዴ የሆነ በጣም ብዙ ዜማ ስዘፍን ቆይቼ ሊሆን ይችላል። የተለያዩ ብቻዬን ስሆን ዜማዎች ይመጣሉ። ግን ጀማሪ ስትሆን ደግሞ ያን ነገር አምነህ ጥሩ ነው ጥሩ አይደለም የሚለውን ነገር ሳሰራ ገና ጥሩ ነው ምናምን ኮንፊደንስ ወይም ደግሞ ውሳኔ ያታገኝና አብዛኛው ሰዎች አሁን በተናገር ብዙ ገጣሚዎች ያናገሩኛል። ግጥም አለኝ ዜማ አለኝ ይላሉ። ግን ምንድነው እነሱ እርግጠኛ አይደሉም። ግን ሁሉ ነገር ሳይሆን እርግጠኛ ነው። ለምን ሰጠውት የሚያውቁ ሰው የለም። አልተደረገም ስራቸው የሆነ ሰው ላይ አይወጣምና እርግጠኝነቱ የለም እንጂ ወደፊቱ ሰራለሁ ያስባለሁ። የዜማ ችሎታ መስገን በጣም የሚገርም ጨዋታ ነው። ደስ ይላል። ስለዚህ እንደው በዚህ በተለይ ከባህል ሙዚቃ ጋር በተያያዘ አራያ ሊሆን የሚችለው ድምፃዊ ወይም ደግሞ የተለያየ የባህል ባለሙያ ማን ይሆን? እሱን ብትገልጽልን። በጣም ትንሽ ይከብዳል። በግጥ አሁን እንደገጡ ያው አሁን እኔ ከተየው የመጣው ብዙ ናቸው። ቻላቸው አለ፣ ቻላቸው አሸናፊ፣ ይሁኔ በላይ አለ፣ ተስፋ ወርነስት፣ ደረጀ ወረተውት በጣም ለከምን በላይ ማለት ነው። ግን በጣም እኔ አሁን እንደተነክ የመጣው ይሁኔ በላይ በጣም ከምን በላይ እሱ የሚያደርገው ባህል የሚያስታውቅበት መንገድ እሱ ተከትዬ የሚያደርጉኝ በጣም እሱ በጣም ደስ ይላል። አሁን ሁለት ሙዚቃዎችን ጋብዘን ጨዋታችንን በእኔ በኩል ላጠናቀቅ የተወሰኑ እንትኖች ይቀሩኛል። ምናልባት አንተ ያልገለጽከው ያልተነሳ ነጥብ ካለ ማንሳት መብቱ ነው፣ ወይም ደግሞ እድሉን ሰጥቻለሁ። መድረኩ ክፍት ነው። ስለዚህ በእኔ በኩል ያሉትን ጨዋታዎች አንተ የምገልጸው ሀሳብ አለ። በተለይ በዛሬው ጨዋታችን በተመለከተ የምታነሳውን ሀሳብ ማንሳት መብት ነው። ከዛ እኔ ሙዚቃዎቹን ጋብዜ ብዬ እንሰናበት ማለት ነው። በጣም ጥሩ። በመጀመሪያ በዛሬው ቀን ባህል ነው አቀንና አክብራችሁ ከእናንተ ሚዲያ መጥቼ ራሴን እንዳስታውቅ ሀሳቤን እንድገልጽ ስላደረጋችሁ በጣም አመሰግናችሁ። ከዛ በተረፈ እኔ አሁን በሙዚቃ በተለይ ደግሞ እኔ በደረጀ ደገፋው አንድ ሙዚቃና ከዛ በተስፋ ወርቅነህ በጣም በሚታወቁ በሁለት ሙዚቃዎች ብትሰናበተኝ ደስ ይለኛል። በተለይ ደግሞ የደረጀ ዓለም ሸጋዬ ሆይ እንደነሽ ምናምን እሱም ጋብዘን ከዛ የተስፋ ወርቅነህ ከሚላን በለውና እንሂድ። መልካም በዓል ይሁንላችሁ። የተስፋ ወርቅነህ በጣም የምወደው እንግዲህ በጣም የሚገርም አንድ ዘፈን አለ ሁሌ የማውቀው ልቤን የገፋው አልናገር ለሰው እህን እያደለው ጋምየዋ ሆዴን እየባሰው ያማዶ ተራራ ጋራው ከለለሽ ያማዶ ተራራ ጉሞ ሸፈነሽ እኔ እንዳለዋለው አንቺ እንደምነሽ እኔ እንዳለዋለው አንቺ እንደምነሽ ከኔ ተለይተሽ ምን አስጨቀነሽ ተኔ ተለይተሽ ምን አስጨቀነሽ እኔ እንዳለዋለው አንቺ እንደምነሽ እኔ እንዳለዋለው አንቺ እንደምነሽ አየሁት ሞከርኩት ሁሉንም አጠናው አየሁት ሞከርኩት ሁሉንም አጠናው ለኔ የሚጠቅም የሚበጀኝ አጣው ለኔ የሚጠቅም የሚበጀኝ አጣው የወደዱት ባይሞት ያመኑት ባይከዳ የወደዱት ባይሞት ያመኑት ባይከዳ እጄም ባልሰጠኝ የዘጠኝ ወር ባዳ እጄም ባልሰጠኝ የዘጠኝ ወር ባዳ ዘመድ አለኝ ብዬ የለም ኮራበት ወገን አለኝ ብዬ የለም መካበት እያስጠቃኝ መጣ የኔስ ብቸኝነት እንደ ስጋ ዘመድ ወዳጀት ይገኛል
ባዳም ባድነቱን ቂሙን መች ይረሳል? እንደ እናት የሚያዝን ከወዴት ይገኛል? እንደምዬ የሚያዝን ከወዴት ይገኛል? በማላውቀው ነገር በማላውቀው ነገር ምነው ምን ቢሰማሽ ኦረ እንዴት ቢከፋሽ መች ወጣሽ የት ገባሽ? በማላውቀው ነገር ምነው ምን ቢሰማሽ ኦረ እንዴት ቢከፋሽ መች ወጣሽ የት ገባሽ? አንጀት ያው አንበላሽ ስል አንጀት ያላለቀ ዛሬም ሰው አስቶልሻል በአንቺ ግን አይደለም ረስቶሻል ዋለን አይ ረስቶሻል አደረ ልቤም በላሽው ስል ልባለሽ የታየሽ ማናየሽ ወዴት ላስፈልግሽ አይ ዛሬም አላየሁሽ። የተስፋዬ ወርቅነህ ከሚላ አዳምጠኝ። የተስፋዬ ወርቅነህን ከሚላን ከዛ የደረጀ ደገፋውን ዓለም ሸጋዬ ሆይ እንደነሽም እነሱ ጋብዘ ብዬ ነበርኩ ነው ወይስ እንዴት ነው? እነሱን ጥር ብጥር አድርገህ ብጋብዘን ደስ ይለናል። ዓለም ሸጋዬ ሆይ እንደነሽ አንቺ ሸጋ ጉብል እንደነሽ ዓለም ሸጋዬ ሆይ እንደነሽ አንቺ ሸጋ ጉብል እንደነሽ እቺ ወሎ ልጅ አንገተ ዥንጉርጉር እቺ አምባሰል ልጅ አንገተ ዥንጉርጉር መንገዱን አስታሰደች በዱር ሰዳኛለሽ በዱር ወሎ መሄድን የት ላሽርሽር ከቆንጆች ጋር እያልኩኛ ጀርሽ አረ ዘመድዬ የምጣ እንዳንቺ ብዬ ከመከም አለች በምን ልከምከም ሐኪሜም እሷው ናት አምጡልኝ ልታከም እስክስታ ወራረድ አይችልም ጉልበቴ እንዲያው መታ መላው ሰውነቴ ነይ ሰውነቴ ነይ ሰውነቴ ነይ አመሰግናለን። እንግዲህ እዚህ በኢትዮጵያን ኮሚኒቲ ኔትወርክ ቴሌቪዥን አብሯችሁ የነበረው ከፍ ያለ ጌጡ ነው። በፋና ላምሮት ከፍተኛ አቅሙን ማሳየት የቻለ በተለይ ደግሞ አምስተኛ በመውጣት ባህሌን ትውፊቴን አሳይቻለሁ ማለት የቻለና ራሱ ሆኖ እየመጣ ያለ ወጣት ድምፃዊና ታዳጊ ድምፃዊ ነበረ። ክቡራትና ክቡራን አድማጭ ተመልካቾቻችን የኢሲኤን ቴሌቪዥን የዩቲዩብ ቻናልን የሶሻል ሚዲያዎችን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። እኔ አብሬያችሁ የነበርኩት ሲሳይ መንግስቴ ነኝ። አጠገቤ ደግሞ ከፍ ያለ ጌጡ ነበረ። ከሚላ በሚለው ተሰናበትናችሁ። እናመሰግናለን። ከሚላ ረነይ ከሚላ ረነይ ከሚላ ነይ ክረሚላ አንቺ እንደምን አለሽ እኔስ እንደምንም እግዚአብሔር የሰጠውን ሰው አልችላይልም ራይልም አበጀው ወደድኩሽ እኔስ እንኳን ፍቅርሽ አይደለም ወይ የጣለብኝ እንኳን ስለተሳለብኝ አምባ ማርያም ላይ ችግር ተቆርጦ አየዋለሁ ወይ ትውልድ አገሬማ አባይ ማሩ ነበር መገኔ ወሎ ልጅ አንቺን ወዶ ሊገም እናቴን አባቴን ዘመድ የለኝ ብሎ የናፈቅማ ሰው ይመጣል ኮብልሎ ተያት አስጨንቄ በሆነ ባልሆነው መድኃኒቱን ሰጠሽ
ብታድኝ ምንም እንደምንም ከሚላዬ